ደህና ደሩ እንወዳችኋለን። ያው እንግዳ ነው። እራት አምጣ ተባልኩ እራት አምጥቼ እራት አምጣ ተባልኩ። ይኸው ለራት ነው የምትፈልገኝ? ይኸው ይኸውልህ ነው እንግዲህ እራት ካመጣን በኋላ ምን እናደርጋለን? ወደ ቤታችን ትሄድና ወደ ቤታችን እግዚአብሔር ይስጥልን ያለምንታችኋለን። አሁን እንግዲህ ሰው ያለ ቤቱ አያድርም። እንሂድ እንግዲህ እኛን እንግዳ አርግተው ሂዱ ከቤታችን የሚሉበት ቀን ይምጣ። ቁልፉ ሰቦቼ ውሪና ናችሁ እንዴ? አይ ችግር የለውም ማሮች። አትዝጊው። ለምን አልዘጋውም? ኧረ እባካችሁ ሴቶች እኮ ነኝ፣ ብቻዬን እኮ ነው የማድረው። እነሱ ከሄዱ ቤቴን ዘግቼ ቁጭ እና ረቦኝ እኮ ምግብ ሊያመጣልኝ ሄዶ ነው። ዛሬ ደግሞ ዩናይትድ አሸንፏል፣ ደስ ብሎታል። ወጥ ረግጧል። ቦቼ ለምን ይሄዳል ማለት ለምን ነው የማይሄደው? እኔም ቤቴ እሱም ቤቱ ነው የምናድረው። ከዛ አንድ ቀን አንድ ቀን ያው አንድ እንሆናለንና አዎ ማርያምን ከዛ ውጪ ለምን ባንድ እንሆናለን? ጥሩ አይደለም። አሪያ መሆን ፈልጋለሁ ያልኳችሁ ለዚህ ነው። እሺ ማንም ሴት ብትሆን እንደፈለጋችሁ ልታረክሱ ትችላላችሁ፣ እንደፈለጋችሁ ዝቅ ልታረጉ ትችላላችሁ። ማንም ሰው ሁሉም ከጎን ያለም ሰው እንደማንኛውም ሴት ሊያይ ይችላል። ገባችሁ? ግን ደግሞ ብዙ ነገር አለ፣ ብዙ ነገር ይቀረናል። ጓደኛሞች ነን፣ ገና ህፃኖች ነን፣ ብዙ ነገር ያስፈልገናል። ሲኖር የሰው ልጅ አይደለም አግብቶ ራሱን ችሎ ለመኖር የሰው ልጅ ብዙ ነገር ያስፈልጋል። ገባችሁ? ስለዚህ ያ ነገር ተሟልቶ ቤተሰብ ሰምቶ ቤተሰብ ተዋውቆ ከዛ በኋላ ሁሉም ነገር ይደርሳል። እስከዛሬ ድረስ እዚህ እሱም ብቻውን እኔም ብቻዬን ደርሰን የለ። ከዚህ በኋላ ያለው ነገር ደግሞ ባንድ የተገናኘ ነው። የሰው ጥላቻ ስለገረመን ነው። ሰው ለኛ ምንም አድርገን አይደለም፣ ለሰው መጥፎ ነገር አስበን አይደለም፣ ግን የሰውን ጥላቻ ለመስበር ነው። ፍቅር የትኛውን ምንም ነገር ሊገድበው አይችልም። ምንም ነገር በቃ ላመናችሁበት ነገር ወደ ኋላ አትሉም። ሶ እንደማንም የተወራለት እንደሆነ ስለማልፈልግ እነዚህ እኮ እንደዚህ ያደሉ እንደ በሚዲያ እንደዚህ ተባባሉ እንዲባል ስለማልፈልግ በተግባር ላሳያችሁ ብዬ ነው እንጂ እሱም ቤቱን ተከራይቶ እኔም ቤት ተከራይተን ነው የምንኖረው። በአንድ የምንሆን ከሆነ ግን አንከፍልም። ለምን እኔም እከፍላለሁ እሱም ይከፍላል። ስለዚህ መረዳት ያለባችሁ ነገር አንዳንዴ እናንተ በፈለጋችሁት መልኩ ትረዱታላችሁ ሁሉንም ነገር እና በነገራችሁ ላይ በጣም ጎበዝ ልጅ ነው ማርያምን። በጣም ላይክ ወንድ ልጅ አሁን ብዙ ነገሮች ያስባል። ጥቅምን፣ ሴትነትሽን ለመጠቀም፣ ገንዘብሽን ለመጠቀም ብዙ ነገር ያስባል።
ስለ ገንዘብ ምንነት አላውቅም፣ ምንነት አያውቅም። መድኃኒዓለምን በቃ የሚያስደስተው ነገር እሱ ነው። ገባችሁ? እና ሲቀጥል ደግሞ ሴትነትን የሚጠቀም አይነቱ እንደሌለም ጎበዝ ነው። እና ብዙ ሰው በቃ ሜንሽን እያረጋችሁ የሆነች ልጅ ያለች የምታለቅስና እሷን የኔን ፎቶ እየለጠፋችሁ ብዙ ሰው ሜንሽን ታረጉኛላችሁ። እንዳስተሳሰባችሁ ነው፣ እንዳረዳዳችሁ ነው። እና ደግሞ ሴት የምታስከብረው ራሷን ናት። ከዘቀጠቻው ትዘቅጣለች። መስሎ ለታያት ነገር ግን ትሞታለች። ይሄ ነገር ትክክል ነው ብላ ካለች ላመነችበት ነገር አንገቷን ትሰጣለች። ገባችሁ? እስከ የትኛውም ድረስ ልትፋለም ትችላለች። ማርያምን እኔ ላመንኩበት ለወደድኩት ሰው ማንም ምንም ጋር ሊሆን ይችላል። ገባችሁ? እንኳን ይሄን አይደለምና ስለዚህ ብዙ ሚንጫጩ ሰዎች አሉ። ለነሱ አላፋቸው ለከት እንዳበጁ ነው እኔ እዚህ የመጣሁት እንጂ አብሮ ለመኖር አይደለም። እሺ አብሮ መኖር ደግሞ ኢንሻአላህ እግዚአብሔር ያውቃል፣ አንድ ቀን አብረን እንኖራለን። አይ ይሄን መልስ የምመልሰው በቃሽ የምትሉ ልጆች ይሄን መልስ የምሰጣቸው ለእነማን እንደሆነ ታውቃላችሁ? ሜንሽን ያደርጉኛል ብዙ ሰዓት። የሆነ የምታለቅስ ልጅ አለችና ፎቶ ለጥፎ የኔን ነገም ያንቺ ተራ ይሄ ነው ምናምን የሚል ሰው አለና ለነዛ ነው። በቃ ብዙ ነገር አለና እንደዛ ነው። ለምን ይሄዳል? ለምን በር ትዘጊበታለች ለምትሉ በጣም ጎበዝ ልጅ ስለሆነ ነው። እሺ ደግሞ ርቦኛል። ምግቡ ለምንድን ነው የመጣው? ለኔ አይደል እንዴ የመጣው? እስኪ እንካንቱ እናስገባው። እየበላው አፍቅሩ መለየት እርግጥ እሾክም በሾክ ነው። የኔ ውድ ወንድሜ አንተ ንፍጣም አሹ የኔ ፍቅር የኔ ውድ በእኔ አባ ነው የኔ ፍቅር የኔ ውድህት የኔ ውድ ልዩ እናት። እኔ ትናንትና አባቴ ሙት አልነበርኩም፣ ገጠር ነበርኩኝ። አካውንቴ ላይ እንደዛ ልትረኝ ነው። ሁለተኛ ነገር ደግሞ ያለለው አይባልም። እሺ ደግሞ ብታይ በጣም ሩብ ብታይ ምግብ ይበላል። አንድ እደውልልሻለሁ ብላ ነው ያረ ማሬ ላይ ሁኔ ነው አትጀንጅኝ ይበላት። በስመ አብ እስከተሰጠው ኧረ ወንድ ነው ሻማር ነው የደወለልኝ። ስምኝ የኔ ውድ መጀመሪያ ሰረጅኝ እንጂ እኔን እንብላ እኔ